ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የለተሰኘው የከሰዓት ስፖርታዊ መረጃዎችን ከናንተው ከሆነው ከአሁን ስፖርት ይዘን መጥተናል። የአውሮፓ ሊጎች መጠናቀቃቸውን ተከትሎ እንግዲህ በተለይም ከአርሰናል ጋር ከብሩኖ ፈርናንዴዝ ጋር ከቼልሲ፣ ሊቨርፑል እንዲሁም ደግሞ ሪያል ማድሪድ ጋር ሰፋ ያለ መረጃዎችን የምናቀርብላችሁም ይሆናል። ከዚህም በተጨማሪ የዝውውር መረጃዎችን ነው የምንመለከተው። በአሁኑ ሰዓት ላይ እንግዲህ አጓጊ ነገሮች የሚሆኑት የዝውውር ዜናዎች እንዲሁም ደግሞ ሌላኛው 17 ቀን እየቀረው የዓለም ዋንጫ ነው። ስለሱም አንዳንድ መረጃዎችን የምናጋራችሁ ይሆናል። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። የእንግሊዝ ፕሪሚየር ሊግ አሸናፊ የሆነው አርሰናል እንግዲህ በአሁኑ ሰዓት ላይ የተለያዩ ሀሳቦች እየተሰጡበት ይገኛል። ከነዚህም መካከል እንግዲህ የተለያዩ ሀሳቦችን ስንመለከት በአሁኑ ሰዓት ላይ የእንግሊዝ ፕሪሚየር ሊግ ክለቦች ስንት አገኙ የሚለውን በቅድሚያም እንመልከት። ተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን በትላንትናው ዕለት ተጠናቋል። የዘንድሮው የእንግሊዝ ፕሪሚየር ሊግ ለክለቦች በርካታ ገንዘብ በማከፋፈል ሪካርድ ሆኖ መመዝገቡ አትሌቲክስ ያስነብበናል። የእንግሊዝ ፕሪሚየር ሊግ በዚህ ዓመት በታሪኩ ለመጀመሪያ ጊዜ ለተሳታፊ 20 ክለቦች ከ3 ቢሊዮን ፓውንድ በላይ እንግዲህ ማውጣቱ ነው የተገለጸው። ፕሪሚየር ሊጉ ባለፉት የውድድር ዓመታት 2.8 ቢሊዮን ፓውንድ ያከፋፈል ነበር። የፕሪሚየር ሊግ ሻምፒዮኑ አርሰናል 200 ሚሊዮን ፓውንድ የሚጠጋ ገንዘብ ማግኘትም ችሏል። የአርሰናል ገንዘብ ሊቨርፑል አምና የሊጉ አሸናፊ ሆኖ ካገኛቸው በ23.8 ሚሊዮን ፓውንድ ከፍ እንደሚል ነው የተገለጸው። በዚህ ዓመትም እነማን ምን ያገኘው የሚለውን ስንመለከት እንግዲህ በአንደኛ ደረጃነት አርሰናል 198.5 ሚሊዮን ፓውንድ ያገኘ ሲሆን ማንቸስተር ሲቲ በሁለተኛ ደረጃነት ማጠናቀቁን ተከትሎ እንግዲህ በ6 ሚሊዮን ፓውንድ ዝቅ ብሎ 192.5 ሚሊዮን ፓውንድ ማግኘትም ችሏል። በሶስተኛ ደረጃነት ያጠናቀቀው ማንቸስተር ዩናይትድ ከአርሰናል በ7 እንዲሁም ደግሞ ከማንቸስተር ሲቲ ደግሞ በ1 ሚሊዮን ፓውንድ ዝቅ ብሎ 191.5 ሚሊዮን ፓውንድ ማግኘትም ችሏል። አስቶን ቪላ በአራተኛ ደረጃነት ያጠናቀቀ ሲሆን 182.6 ሚሊዮን ፓውንድም አግኝቷል። ሊቨርፑል በአምስተኛ ደረጃነት 181.8 ሚሊዮን ፓውንድ ማግኘቱ ነው እየተገለጸም የሚገኘው። ወራጅ ቀጠና ላይ የሚገኙ ክለቦች ራሱ እንግዲህ ጥሩ ገንዘብ እንዳገኙ ነው መረጃዎች እያሳዩም የሚገኙት። ከነዚህ መካከል እንግዲህ እነ በርንሌይ ስንት አገኘው የሚለውን ለመመልከት ያክል ዌስትሃም ዩናይትድ 128.6 ሚሊዮን ፓውንድ አግኝቷል። አወዳዳሪው አካል ማለት ነው። በርንሌይ 118.1 ሚሊዮን ፓውንድ እንዲሁም ደግሞ ወልቨርሃምፕተን 117.7 ሚሊዮን ፓውንድ ያገኙ ክለቦች መሆናቸውን ነው እንዲሁ መመልከትም የቻለው። ይህም የእንግሊዝ ፕሪሚየር ሊግ በገንዘብ ደረጃ ለክለቦች ምን ያህል ከፍተኛ ገንዘብ ያወጣል የሚለው እንግዲህ እንዲሁ ማረጋገጫ ይሆናል ሲሉ በርካቶቹ የገለጹትም ጉዳይ ነው። ሌላኛው ሚኬል አርቴታ በታሪክ ምርጡን ቡድን እንዲሁም ደግሞ ምርጡን አሰልጣኝ ገጥመነው ነው ያሸነፍነው ሲሉ እንዲሁ ተናግሯል። የረጅም ጊዜ ናፍቆት አብቅቶ አርሰናል የፕሪሚየር ሊግ ሻምፒዮን ማድረግ የቻለው ስልጡኑ አሰልጣኝ ሚኬል አርቴታ ክለቡ ለዚህ ታሪክ ክብር ካበቃ በኋላ ስሜቱን እንዲህ ሲል በታሪካዊ ንግግሩም ሀሳቡንም ሰጥቷል። የተለያዩ ጥንካሬዎችም ነበሩ፣ ነገር ግን የተለያዩ ጥርጣሬዎች ነበሩ። ነገር ግን ፈጣሪ ይመስገን ይህንን ታላቅ ስኬት አሳክተነዋል። አሁን ላይ ትልቁ ደስታና መጠነኛ እፎይታ ይሰማኛል ሲል ሀሳቡንም ሰጥቷል። የተወሰኑ ነገሮችን መቆጣጠር አትችልም፣ እነሱ ከአቅምህ በላይ ናቸው። በዚያ አስቸጋሪ ጊዜ ደግሞ ይህንን እናሳካዋለን፣ እናንተ ጋርም እንዲሁ እንሆናለን፣ እናደርጓለን የሚሉ ምርጥ ሰዎች በዙሪያ ያስፈልጓል ሲሉ እንዲሁ ተናግሮም ነበር። የራስን ብቃት የምታሳድገው ከማን ጋር እንደምትፎካከር በማወቅ ነው። እኛ የገጠምነው በዚህ ውድድር ታሪክ ምርጡን ቡድን እንዲሁም ደግሞ በእኔ እምነት በዓለማችን ምርጡን አሰልጣኝ ፔፕ ጋርዲዮላን ነው ሲሉ ሀሳባቸውን ሰጥተዋል። አሁን በክለባችን አዲስ ታሪክ የመጻፍ እድልም አግኝተናል፣ ይህንንም እንደምናደርገው ሙሉ በሙሉ እርግጠኛ ነኝ ሲሉ ስለ አውሮፓ ሻምፒዮንስ ሊግ የቡዳፔስት የቅዳሜ የምሽት 1 ሰዓት ተጠባቂውን ጨዋታ እንዲሁ በሀሳብ መግለጻቸውን ነው መመልከትም የቻለው። ሌላኛው የፕሪሚየር ሊጉ አሸናፊ ዴክላን ራይስ አሁን ላይ ሙሉ ትኩረቱ ወደ ቀጣዩ ታሪካዊ ስኬት ላይ መሆኑን በይፋም አሳውቋል። አሁን ግን ድርብ ዋንጫ ማለትም ደብል ማሳካተም እንፈልጋለን፣ ሙሉ ትኩረታችን አሁን ላይ በፒኤስጂ ጨዋታ ላይ ብቻ ነው ሲል ሀሳቡን ሰጥቷል። የመሃል ሜዳው ሞተር አክሎም ቡድኑ የፕሪሚየር ሊጉን ዋንጫ በማሳካቱ ብቻ እንደማይረካ እንዲሁም ደግሞ ቅዳሜ ዕለት በቡዳፔስት ከፓሪስ ሳን ዠርሜን ጋር በሚደረገው ለታላቅ የአውሮፓ ሻምፒዮንስ ሊግ የፋይናል ጨዋታ ዝግጁ መሆናቸውን ነው ሀሳቡንም መስጠትም የቻለው። መድፈኞቹ ታሪካዊ ድርብ ዋንጫ በማሳካት ታሪክ ለመስራት ቆርጠው መነሳታቸውን እንዲሁ ይሁ ተጫዋች ሀሳቡንም ገልጿል። የማንቸስተር ዩናይትድ እንዲሁም የእንግሊዝ እግር ኳስ ሌጀንድ የሆነው ዋይን ማርክ ሮኒ አርሰናል ፕሪሚየር ሊጉን እንዴት ሊያሸንፍ እንደቻለና ስላሳየው ድንቅ ብቃት አስተያየቱንም ሰጥቶም ነበር። ሻምፒዮን ማለት ሻምፒዮን ነው። በእውነቱ በዚህ ውድድር ዘመን
የተጫወቱበት መንገድ በጣም ወድጄዋለሁ። አሁን ላይ ሁሉም ሰው ልክ እንደ ፔፕ ጋርዲዮላ እንደ ቡድኑ መጫወትም ይፈልጋል። ነገር ግን አርቴታ ይህንን ለ3 ዓመታት ሞክሮትም ሊጉን ማሸነፍ አልቻለም ነበር ሲል ያለፉትን 3 ዓመታት እንዲሁ ያስታውሳል። ፖሊሲያችን ወይም ደግሞ ጥሩ ነገሮችን ቀየሩ፣ ይበልጥ ግዙፍ እንዲሁም ደግሞ በአካል ብቃት ፊዚካል ጠንካራ በሆኑ ቡድኖች ላይ ተቀየሩ። አሁን ላይ ጎል አይቆጠርባቸውም፣ በጣም ጠንካራ ናቸው። እንዲሁም ደግሞ ከየትኛውም የሜዳ ክፍል ጎል ማግባትም ይችላሉ። የዘንድሮ የፕሪሚየር ሊግ ዋንጫ ለማሳካት ሙሉ በሙሉ የሚገባቸው ቡድን አርሰናል ብቻ ነበሩ፣ ይህንንም አሳክተውታል ሲል እንግሊዛዊው ሌጀንድ ዋይን ማርክ ሩኒ ይናገራል። ያለፉትን 3 ዓመታት በጥሩ ጨዋታ ወይም ደግሞ በውብ ጨዋታ እንዲሁ ሲያስደምሙን ቆይተዋል። ነገር ግን ዋንጫውን ማሳካት አልቻሉም። ይህንን ተከትለው በዚህ ዓመት አሰልጣኝ ሚኬል አርቴታ አንድ ሀሳብን ይዞ መምጣትም ቻለ። የተለያዩ ከሴት ፒስ ከቆሙ ኳሶች የሚገኙ ኳሶችን እንዲሁም ደግሞ ከተለያዩ አጋጣሚ የሚገኙ ኳሶችን በማስቆጠር እንዲሁም በመከላከል ረገድ ደግሞ እጅግ በጣም ድንቅ የሆነውን እንዲሁ በእንግሊዝ ፕሪሚየር ሊግ አስመለከቱን። ይህም ለዋንጫው ቅርብ ያደረጋቸው ይመስለኛል ሲል ሀሳቡንም ነው የሰጠው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ እንግዲህ በአሁኑ ሰዓት ላይ የምንሰማቸው አንዳንድ መረጃዎች አሉ። ከነዚህ መካከል የብሩኖ ፈርናንዴዝ ሪከርድ ሊሻር ይችላል የሚሉ ጥያቄዎች እየበዙም ነው የሚገኙት። ይህንን ክሪል ለማድረግ ያክል ብሩኖ ፈርናንዴዝ ትላንትና 21ኛውን ለግብ የሆነ ኳስ አመቻችቶ ማቀበሉ አይዘነጋም። በዚህም ብሩኖ ፈርናንዴዝ በቴሪ ዳንኤል ሄነሪኒ ደግሞ ኬቨን ደብሪኖ ተይዞ የነበረውን በአንድ ዓመት ብዙ አሲስት የማድረግ ሪከርድ መስበርም ችሏል። ይሁን እንጂ ብሩኖ ፈርናንዴዝ አቀብሎት ዶርጉ ያስቆጠረው ግብ በራስ ላይ ነው የተቆጠረው በሚል ክርክር አስነስቶም ነበር። ፕሪሚየር ሊጉ በበኩሉ ጎሉ በፓትሪክ ዶርጉ ስም ተመዝግቦ እንደሚቀጥል ነው የተገለጸው። ብሩኖ ፈርናንዴዝ ያስመዘገበው ሪከርድም እንደማይለወጥ የሊጉ ቃል አቀባይ እንዲሁ ማረጋገጣቸው ነው እየተገለጸም የሚገኘው። ፕሪሚየር ሊጉ በበኩሉ ጎሉ በፓትሪክ ዶርጉ ተመዝግቦ እንደሚቀጥል አረጋግጫለሁ ሲል እንዲሁ ተገልጿል። ትላንትና እንግዲህ ይህንን ጎል ሲያስቆጥር በርካቶቹ ለብሩኖ ፈርናንዴዝ ደስታቸውን ገልጾም ነበር። ብሩኖ ፈርናንዴዝም እውነት ወደ ጎን ያደረገ ውሸት አልወድም ሲል እንዲሁም ተናግሯል። ሮይኪን የተናገረው ሐሰት ነው ሲል ነው የተናገረው። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ሮይኪን የሰጠው አስተያየት ሐሰት ነው ሲል ሐሳቡንም ይሰጣል። ሮይኪን ብሩኖ ፈርናንዴዝ የግል ክብሮችን ለማግኘት ነው የሚጫወተው ሲል ትችቶችን አቅርቦ እንደነበር የሚታወስም ጉዳይ ነው። ብሩኖ ፈርናንዴዝ በበኩሉ እኔ ትችቶችን አልፈራም ያለ ሲሆን የማልወደው ነገር ቢኖር ሰዎች ሲታዩበት ማየት ነው ሲል ሐሳቡንም ሰጥቷል። ሮይኪን የተናገረው የተሳሳተ ነው ሲል ቅር እንዳለው የገለጸው ካፒቴኑ ብሩኖ ፈርናንዴዝ እንዳለመታደል ሆኖ ሁሉም ተመዝግቦ ይገኛል ሲልም ይገልጻል። ሁሉም ባይመዘገብ እንዲሁም ደግሞ ባይቀመጥ ሰዎች ብሩኖ ለቁጥር ነበር የሚጫወተው ብለው ያስቡም ነበር ሲል ሐሳቡንም ይሰጣል። ለሮይኪን ከትችት ችግር እንደሌለብኝ ነገር ግን ውሸት እንደማልወድና ቀይ መስመሬ እንደሆነ ለመናገር ከሶልሻየር ቁጥሩን ጠይቄዋለሁ ሲል ብሩኖ ፈርናንዴዝ እንዲሁ ሐሳቡን መስጠቱን ነው እንዲሁ እየገለጸም የሚገኘው። ብሩኖ ፈርናንዴዝ በ2019 ቶተናምን ለመቀላቀል እንደተቃረበም እንዲሁ አረጋግጧል። እውነት ነው፣ ከቶተናም ጋር ተነጋግሬ ነበር። እናም ስምምነቱ ላይ ለመድረስ በጣም ተቃርበናል። ወደዚያም መሄድ እንፈልግም ነበር፣ ምክንያቱም በአውሮፓ ሻምፒዮንስ ሊግ መጫወት ስለምፈልግ ሐሳቡን እንዲህ ሲል ነበር መግለጽም እየቻለው። በመካከለኛው ምስራቅ 200 ሚሊዮን ኮንትራት ተዘጋጅቶ ነበር፣ ለምን አልሄድክም ተብሎም ተጠይቆም ነበር። ብሩኖ ፈርናንዴዝም ሲመለስም በማንቸስተር ዩናይትድ ህልሜን ስላሳካው ይህንን ነገር ማድረግ እፈልጋለሁ ሲል ነው ሐሳቡንም መስጠትም እየቻለው። ብሩኖ ፈርናንዴዝ ከሳውዲ ፕሮ ሊግ የ200 ሚሊዮን ዩሮ ውል እንዲሁ ውድቅ ያደረገው ለምን እንደሆነ ሲጠየቅ እንግዲህ በከተማዬ እጅግ ባለጸጋ ከመሆን ይልቅ ህልሜን መኖር እፈልጋለሁ፣ እናም እነዚህን እሴቶች ለልጆቼ ማስተላለፍም እፈልጋለሁ ሲል ነው የገለጸው። እነሆ ሚስቴ ገና 17 ዓመቴ ህልሜን ከኔ ጋር ለመኖር መርጣለች። ከ16 ዓመቴ ጀምሮ ከሷ ጋርም ነበርኩኝ። በ17 ዓመቴ ወደ ጣሊያን ሄጄ በወር 1700 ዩሮ አገኘው። ብዙ እርግጠኛ አልሆንኩም ነበር። ምንም የተረጋገጠ ነገርም አልነበረም። ባለቤቴ የራሷ ህይወት የራሷ ህልምም ነበራት። ነገር ግን ህልሟን ለኔ ስትል ትታለች። እናም እረዳታለሁ። እናም ያደረገችውን ይህንኑ ሲል ሐሳቡንም ይሰጣል። ዛሬ ውብ ቤተሰብም አለን፣ 2 ቆንጆ ልጆችም አለን። ለሐሳቤ እንዲሁም ደግሞ ለእምነቴ እኖራለሁ ሲልም ብሩኖ ፈርናንዴዝም ይናገራል። ሲቀጥልም ለማንቸስተር ዩናይትድ መጫወት የሚፈልጉ ተጫዋቾች ያስፈልጉናል ሲልም ሐሳቡን መስጠቱን ነው የተመለከትነው። የተጫዋቾች ምልመላ ልክ ባለፈው ክረምት እንደተደረገው ሁሉ በትክክለኛው ሰዎች እንዲሁም ደግሞ በትክክለኛው መንገድ መከናወን አለበት ሲልም ይገልጸዋል። በዚህ ረገድ አሰልጣኝ ሩበን አሞሪም ጥሩ ምርጫም አድርጓል። ምክንያቱም እሱ ጥሩ ሰዎች፣ ምርጥ ባለሙያዎች እንዲሁም ደግሞ ጎበዝ ተጫዋቾች ይዞ መጥቷል ሲል ሐሳቡን መስጠቱን ነው ብሩኖ ፈርናንዴዝ የተናገረው። ብሩኖ ፈርናንዴዝ ስለ ማይክል ካሪክ የአሰልጣኝ ዘዴዎች የተሰጠው አስተያየትም እንግዲህ እንዲህ ሲልም ይገልጻል። ድርድር የማይደረግባቸው መሰረታዊ
መመሪያዎች እንዲሁም ደግሞ ህጎች ይሰጣል። ነገር ግን በጨዋታ ላይ ነገሮች ሊቀያየሩ ስለሚችሉ የራሳችንን ኃላፊነት እንድንወስድ እንዲሁም ደግሞ የራሳችንን ውሳኔ እንድንወስንም ይፈልጋል ሲልም ነው የተናገረው። በአሰልጣኝነት ዘይቤ ውስጥ ከፍተኛ እርጋታን ያመጣል። ወደ ጨዋታው የምንገባበት በተረጋጋ አይምሮ ነው፣ ነገር ግን ከፍተኛ ኃላፊነትም ጭምር መሸከምም ነው ሲል ይገልጻል። እሱ የሚለን ኳሱን ወዴት እንደምናቀበል ወይም ደግሞ መቼ እንደምትመታ እንዲሁም ደግሞ ላንተ መወሰን አልችልም፣ ነገር ግን ክፍት ቦታዎች ላይ የት እንደሚደርሱ ማወቅ በጣም አስፈላጊ ነገር ነው። ይህን ነገር እንድናደርግ ይረዳናል፣ ይህንንም ይነግረናል ሲል ነው የተናገረው። እሱ ምክር ይሰጠናል። ከዚያ በኋላ ግን ትክክለኛውን ውሳኔ ማድረግ የኛ ፋንታ ነው። በጨዋታ ውስጥ ብዙ ነገሮች ሊከሰቱ ስለሚችሉ ጨዋታውን ራሳችን እንዲሁ እንደመገመገም ይወሰውሰናል፣ እንዲሁም ይነግረናል ሲል ነው ሀሳቡን መስጠትም የቻለው። የማይነኩ እንዲሁ ህጎች አሉ፣ ነገር ግን እንዲሁም ደግሞ እድልም ይሰጠናል። በእኛ ውሳኔ እንድናደርግም ፍላጎትም አለው። የሱ ብዙ ጊዜ ምክሮች ብቻ ነው የሚገኙት፣ ከዛ በኋላ ውሳኔዎች የኛ ናቸው ሲል ሀሳቡን መስጠቱን የሰማን ሲሆን ብሩኖ ፈርናንዴዝ ስለ ጠንካራ የልምምድ ፕሮግራሙ ሲጠየቅ እንግዲህ የማልደክም ነኝ፣ ጥሩ የተፈጥሮ ብቃት እንጂ ሌላ ነገር አይደለም፣ ይህ ደግሞ ጂን ነው ሲልም ይናገራል። ነገር ግን ከሌሎች ተጫዋቾች የምንለይበት ዋናው ልምምድ ልክ እንደ እውነተኛ ጨዋታ አድርጌ በቁም ነገር መስራቴ ነው ሲልም ይገልጻል። በልምምድ ወቅት ሙሉ አቅሜን እጠቀማለሁ፣ በቂ የሰራው ካልመሰለኝ ደግሞ ጨምሬ እንዲሁ የምሰራ ሰው ነኝ ሲልም ይናገራል። ከሜዳም የመውጣው ሙሉ ጉልበቴን ተጠቅሜ መጨረሴን እርግጠኛ ስሆንም ብቻ ነው። ይህ በጣም አስፈላጊው ነገር ነው፣ ምክንያቱም በጨዋታ ላይ መድከም ተፈጥሯዊ ነው። ስለዚህ አይምሯችን እንዲሁም ደግሞ አካላችን ያንን ድካም እንዲለምዱት እንዲሁም ደግሞ እንዲቋቋሙት ቀድመን ማዘጋጀት አለብን ሲልም ይናገራል። ምክንያቱም አንድ ተጫዋች ጨዋታ ሲጀምር ባለው ጉልበትና በመጨረሻዎቹ 20 ደቂቃዎች ላይ በሚኖረው የድካም ስሜት ውስጥ የሚሰጠው ብቃት ፍጹም ተመሳሳይ ሊሆን አይችልም። ይህን ደግሞ መላመድ አለብን ሲል ሀሳብ መስጠቱን ነው በስፋትም እየመለከተን የምንገኘው። ሌላኛው ከማንቸስተር ዩናይትድ ጋር ከሚነሱ መረጃዎች መካከል እንግዲህ ማንቸስተር ዩናይትድ ተጫዋቾችን አሁንም እየተመለከተም ይገኛል። ከአንደርሰን ጋር ከአታላንታ ጋር የሚገኘው ንግግር አሁን ሰዓት ላይ በጫፍ እንደደረሰ ነው እየተገለጸም የሚገኘው። በግል ጉዳይ ሙሉ ለሙሉ ተስማምተዋል። 5 ዓመት ኮንትራትም እንደቀረበለት ነው እየተገለጸም የሚገኘው። ይህ ተጫዋች እንግዲህ የካርሎስ ካሴሚሮ ተተኪ እንዳልሆነ በርካቶቹም ሲገልጹት ቆይተዋል። ይህ እንግዲህ ቲም ዴቭዝን ከፍ ለማድረግ የሚመጣ ተጫዋች መሆኑ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ አንድ ህግ አላቸው። በተለይም እንግዲህ ኢኒዮሶች ከመጡ በኋላ የተለያዩ ህጎችን ይዘው መምጣትም ችለዋል። ይህም ከ25 ዓመት በላይ የሆነ ተጫዋቾች አለማስፈረም፣ የማንቸስተር ዩናይትድን ቲም የሚመጥን ተጫዋች ማስፈረም እንዲሁም ደግሞ ለማንቸስተር ዩናይትድ የሚሆን ተጫዋችን ማስመረም መሆኑ ይታወቃል። ይህ ተጫዋች ግን 27 ዓመት ሞልቶታል። ይህም እንግዲህ ከህጋቸው አንዱ መሻሩ ነው የተገለጸው። ይህም የሆነበት ዋነኛ ምክንያት ቲም ዴቭዙን ከፍ ለማድረግ እንደሆነ መረጃዎች እያሳዩም ይገኛሉ። ማኑኤል ኡጋርቴ የመልቀቅ እድሉ በአሁኑ ሰዓት ላይ ከፍተኛ መሆኑን በስፋት እየሰማን እንገኛለን። ይህን ተከትሎ ነው እንግዲህ ምናልባትም ወደ ማንቸስተር ዩናይትድ የመምጣት እድሉ እጅግ በጣም እየቀረበም የሚገኘው። ሌላኛው ሞርጋን ሮጀርስ አሁንም ከማንቸስተር ዩናይትድ ጋር ስሙ በስፋትም እየተያዘም ይገኛል። በእርግጥ አርሰናልም የዚህ ተጫዋች ፈላጊ መሆኑን ነው እንደ ቤን ጃኮብስ ያሉ ጋዜጠኞች እየዘገቡም የሚገኙት። በዲፌንሲቭ ሚድፊልደርነት ቦታ ላይ አሁንም ኤሊዮት አንደርሰንን እንደ ዋና አማራጭ እንደሚመለከቱት እየተገለጸ ሲሆን፣ ነገር ግን ሳንድሮ ቶናሊና እንዲሁም ደግሞ ካርሎስ ባሌባ በዝውውር ውስጥ ያሉ ተጫዋቾችም ናቸው። ከሪያል ማድሪድ ኦሪየል ቹዋሚኒንም እንዲሁ በስፋት እየተመለከቱት እንደሚገኙ የካርሎስ ካሴሜሮ ተተኪ ለማድረግ ከፍተኛ ፍላጎት እንዳላቸው እየተገለጸም ይገኛል። የፈረንሳይ ግን የመምጣት እድሉ ጠባብ ነው ሲሉ በርካቶቹም እየገለጹትም ይገኛሉ። አሰልጣኝ አርነ ስሎት ሻምፒየንስ ሊግ ተሳትፎ ማሳካታችን ቀላል አይደለም ሲሉም ይናገራሉ። የሊቨርፑሉ አሰልጣኝ አርነ ስሎት ቡድናቸው ለአውሮፓ ሻምፒየንስ ሊግ መሳተፉ ቀላል አለመሆኑን ነው የተናገሩት። በአመቱ መጀመሪያ አላማችን ሻምፒየንስ ሊግ ተሳትፎ ማሳካት ነበር ያሉት እንዲሁ የተናገሩት ስሎት አመቱን ሙሉ ያንን ለማድረግ እየጣረን ነበር ሲሉም መናገራቸውንም ሰምተናል። በመጀመሪያዎቹ አላማችን ሻምፒየንስ ሊግን ተሳትፎ ማሳካትም ነበር ያሉት እንዲሁ በአመቱ ስለነበረው ጉዞ ማብራሪያ የሰጡት አሰልጣኝ አርነ ስሎት ከኤፍኤ ካፕ የተሰናበተው ወቅቱ ሻምፒዮን ነው ሲሉ እንዲሁም ተናግሯል። ከሻምፒዮንስ ሊጉም ቢሆን ማንም በሁለት ጨዋታ ሊያሸንፈው በማይችለው ክለብ ነው የተሰናበት ነው ሲሉ ስለ ፓሪስ ሰን ዠርሜንም ያነሳሉ። እንዲሁም ደግሞ አያይዘው ሊጉ ደረጃ ደስተኛ አይደለንም፣ ነገር ግን ትልቅ ነገር እንመልከት። ሻምፒየንስ ሊጉን ተሳትፎ ማግኘታችን ቀላል አይደለም፣ ይህን ነገር ማሳካታችን ለኛ ትልቅ ነው ሲሉም ነው መናገርም የቻሉት። ምክንያቱም በዚህ ዓመት ትልቅ ክለቦች ለአውሮፓ መድረክ ማለፍ አልቻሉም ሲል እንዲሁ ተናግሯል። እንደ ቼልሲ ያሉ ክለቦች እንግዲህ በአሁኑ ሰዓት ላይ አለመሳተፋቸው ይታወቃል። በኮንፈረንስ ሊጉም ሆነ በዩሮፓ ሊጉ
ሌላኛው የሊቨርፑል የግራ መስመር ተከላካይ በዚህ ክረምት ከኮንትራቱ ሲጠናቀቅ ቶተንሃምን ሊቀላቀል መሆኑ ነው እየተገለጸም የሚገኘው። በጥር የዝውውር መስኮት ስሙ ከክለቡ ጋር ተያይዞ የነበረው አንዲ ሮበርትሰን በአንፊልድ የ9 ዓመት ቆይታው ካበቃ በኋላ በክብር በትላንትናው ዕለት መሸኘቱ ይታወቃል። በአሁኑ ሰዓት ላይ አንዲ ሮበርትሰን የሊቨርፑልን ማሊያ ከለበሰበት ቀን ጀምሮ በአጠቃላይ 83 ጎል ወይም ደግሞ አሲስት ማድረግ እየቻለም ተጫዋች ነው። በፕሪሚየር ሊጉም በግራ ተከላካይ ሆኖ ከሱ የሚበልጥ አሲስት ያደረገ 60 አሲስት አድርገዋል። በአጠቃላይ ከፉልባክ ከተመለከተን በአጠቃላይ በትሬንት አሌክሳንደር አርኖልድ 63 ብቻ ነው የሚበለጠው። ይህም እንግዲህ በእንግሊዝ ፕሪሚየር ሊግ ትልቁ መሆኑ ነው እየተገለጸም የሚገኘው። ሪካርዱን በግሉ ይዞ ማጠናቀቁ እየተገለጸ ሲሆን በሚቀጥለው ዓመት በዚሁ በእንግሊዝ በሌላኛው የለንደን ክለብ የሆነው እንግዲህ በቶተንሃም ልንመለከትበት እንደምንችል ነው መረጃዎች እያሳዩም የሚገኙት። አሰልጣኝ ሮቤርቶ ዲዘርቢ አንድ ሀሳብን ሰጥቶም ነበር። በቶተንሃም ቤት እስከ 10 የሚጠጉ ተጫዋቾችን ብቻ ነው በአሁኑ ሰዓት ላይ በክለቤ የምፈልገው፣ ሌሎችን ግን እለቃለሁ ሲሉ ገልጿል። በርካታ የፈለጋቸውን ተጫዋቾች አመጣለሁ ሲሉ መናገራቸውን የሚታወስ ጉዳይ ነው። ምናልባትም ይህ በእነሱ ውሳኔ ሊሆን እንደሚችል መረጃዎች እያሳዩም ይገኛሉ። ሌላኛው በሊቨርፑል ቤት እንግዲህ አሁንም ስሙ የሚነሳው የያም ዲያማንዴ ጉዳይ ነው። ይህ ተጫዋች እስከ 100 ሚሊዮን ፓውንድ ነው ሊጠየቅበት እንደሚችል ከአርቢ ሌቪዚሽ የተገለጸም የሚገኘው። ማንቸስተር ዩናይትድ እንዲሁም ደግሞ ሌሎች ክለቦች ይፈልጉትም ነበር። ማንቸስተር ዩናይትድ ግን ለዚህ ተጫዋች 100 ሚሊዮን ፓውንድ የማውጣት ምንም አይነት ፍላጎትም የለውም። በአሁኑ ሰዓት ላይ እስከ 80 ሚሊዮን ፓውንድ ለማውጣት ያቀደው በዲፌንሲቭ ሚድፊልደር ተጫዋችነት ቦታ ላይ የሚጫወት ተጫዋች እንደሆነ ነው የተገለጸው። ሊቨርፑል ይህን ተጫዋች እንግዲህ ለማምጣት ከፍተኛ ፍላጎት እንዳለው እየተገለጸ ሲሆን ይህን ገንዘብ ያወጣል የሚለው ግን እምነቱ አሁንም አጠራጣሪ መሆኑ መረጃዎች በስፋትም እያመላከቱም ይገኛሉ። ኤንዞ ፈርናንዴዝ ሻምፒየንስ ሊግ መሳተፍ ይፈልጋል። ከቅርብ ጊዜ ወዲህ ታማኝ የዝውውር ዜናዎች የሚያቀርቡት ቤን ጃኮብስን ይህንን እንዲሁ አመላክቷል። ኤንዞ አሁንም እንግዲህ በተለያዩ ክለቦች እየተፈለገም ነው የሚገኘው። ከዚህ በፊት እንግዲህ ከሪያል ማድሪድ ጋር በስፋት ስሙ ሲያዝ ቆይቶ እንደነበር እናስታውሳለን። በቅርብ መረጃዎች ደግሞ የቀድሞ አሰልጣኙ ኤንዞ ማሬስካን በመቀላቀል ወደ ሲቲያንስ እንግዲህ ወደ ማንቸስተር ሲቲ የመሄድ እድል እንዳለው እየተገለጸም ይገኛል። ውሃ ሰማዮቹም ይህን ተጫዋች ለመግዛትም ፍላጎትም አላቸው። ቼልሲዎች ይህን ተጫዋች የሚሸጡ ከሆነ ምናልባትም እስከ 100 ሚሊዮን ፓውንድ የመጠየቅ ፍላጎት እንዳላቸው ከዚህ በፊት ለሪያል ማድሪድ ተገልጾም ነበር። ይህ ነገር በማንቸስተር ሲቲ ዳግም ይሆን የምንመለከት ነው የሚሆነው። ሌላኛው ዣቪ አሎንሶ አስቀድሞ ለመሪነት እንዲሁም ደግሞ ለተቀሩት የቡድን ተጫዋቾች አዎንታዊ ምላሽ ለመስጠት የሚያስችሉ 5 አይነኬ ተጫዋቾችን መምረጡ ነው እየተገለጸም የሚገኘው። ከእነዚህ መካከል ካፒቲኖ ሪስ ጀምስ የማይነካ ተጫዋች ነው። ማርኮ ኩሬላም እንዲሁ ይገኝበታል። ሞይሴስ ካይሴዶ፣ ቶሲን አደርባዮ እንዲሁም ደግሞ ኤንዞ ፈርናንዴዝ በክለቡ አይነኪው የሚባሉ ተጫዋቾች መሆናቸው ነው እየተገለጸ የሚገኘው። ኤንዞ ፈርናንዴዝ አሁንም ከተለያዩ ክለቦች ጋር ስሙ ቢያያዝም እንግዲህ አሰልጣኙ በከፍተኛ ደረጃ እንደሚፈልገው መረጃዎች በስፋትም እያመላከቱም ይገኛሉ። ይህንን በስተመጨረሻ ምን ሊያስመለክተን ይችላል አሁንም ያልተረጋገጠ ቢሆንም እንግዲህ አዲሱ አሰልጣኝ ግን ይህን ተጫዋች እጅግ በጣም እንደሚፈልገው መረጃዎች በስፋትም እያመላከቱም ይገኛሉ። ምንም እንኳን ከውጪ ብዙ ወሬዎች ቢኖሩም የቼልሲ ምንጮች ኤንዞ ፈርናንዴዝ በጥር 2023 በ107 ሚሊዮን ፓውንድ ገደማ ከፈረመ በኋላ ኤንዞ ፈርናንዴዝ በስታንፎርድ ብሪጅ ደስተኛ እንደሆነ ሲታሰብም ቆይቷል። ክለቡ የአሰልጣኝ ዣቪ አሎንሶ ሹመት ፈርናንዴዝ ብቻ ሳይሆን የቀረውንም የቡድን እንዲያረጋጋ ተስፋም ያደርጋል ሲል ብሪያን እንዲሁ ይገልጸዋል። ፉትቦል ለንደን ላይ እንዳስነበበው ከሆነ የተጫዋች አሁን ይህ ሰውዬ መምጣቱ ማለትም ዣቪ አሎንሶ መምጣቱ እጅግ በጣም ደስተኛ እንዳደረጋቸው በሰፊው እየተገለጸም ነው የሚገኘው። የኤንዞ ማሬስካ መልቀቅ እሱን ጎድቶት እንደነበር ከዚህ በፊት ተገልጾ እንደነበር የምናስታውሰውም ጉዳይ ነው። ሌላኛው ቼልሲ በቀጣይ ዓመት አስፈሪ ሊሆን እንደሚችል ዋይን ማርክ ሮኒም ይናገራል። የቀድሞ የማንቸስተር ዩናይትድ አጥቂ የሆነው ዋይን ማርክ ሮኒ በቀጣይ ዓመት በየትኛውም የአውሮፓ ውድድሮች የማይሳተፈው ቼልሲ በፕሪሚየር ሊጉ የዋንጫ ፉክክር እውነተኛ ስጋት ሊሆን ይችላል ሲልም ነው የገለጸው። ኤንዞ ማሬስካ እንዲሁም ደግሞ ሊያም ሮዚኔርን በውድድር ዘመኑ መሀል ያሰናበተው ቼልሲ በአመቱ መጨረሻ ትላንትና በሰንደርላንድ ተሸንፎ ከሁሉም የአውሮፓ ውድድሮች ውጪ መሆኑ ተረጋግጧል። የምዕራብ ለንደኑ ክለብ ከ1995-96 የውድድር ዘመን በኋላ በ10ኛ ወይም ደግሞ ከዛ በታች ያለ ደረጃን ይዞ ሲጨርስ ይሄኛው ለሶስተኛ ጊዜ መሆኑ ነው የተገለጸው። ነገር ግን በ2016-17 የውድድር ዘመን የፕሪሚየር ሊግ ዋንጫ ሲያስነሱ ከአንድ አመት ቀደም ብሎ 10ኛ ደረጃ ላይ ተቀምጠው እንደነበር ነው የሚጨርሱት የነበረውን እንዲሁ የሚያስታውሰው እንግሊዛዊ የቀድሞ የቀያዮቹ ሰይጣኖች ኮከብ የሆነው ዋይን ማርክ ሮኒ ቼልሲ በቀጣይ ዓመት ከዣቪ አሎንሶ ጋር አስፈሪ ኃይልን ይዞ ሊመጣ ይችላል ሲልም ይገልጻል። ሰማያዊዎቹ ትልቅ ስጋት ይሆናሉ ብዬ አስባለሁ የሚለው ዋይን ማርክ ሮኒ በሳምንት አንድ ጨዋታ ነው የሚያደርጉት። ትልቅ አሰልጣኝ የመሆን አቅም ያለውን ዣቪ አሎንሶን መቅጠራቸው ተጠቃሚም ያደርጋቸዋል ሲል
ሀሳቡንም ገልጿል። ሮኒ ብዙም የተጨናነቀ የጨዋታ ዝርዝር ባለመኖሩ ቼልሲ ተጠቃሚ እንደሚሆን እንዲሁም ደግሞ አብረው በለመመድ የሚያሳትፉ እንዲሁም ደግሞ የሚጨመርላቸው ብዙ ነገሮች አላቸው ሲልም ይገልጻል። ከውድድሩ ዘመኑ ማብቂያ በኋላ የዓለም ዋንጫ መኖሩ የክለቦች የዝግጅት ጊዜ ሊያስተጓጎል ይችላል የሚለው ዋይን ማርክ ሮኒ ጃቪ አሎንሶ በሳምንት አንድ ጊዜ ብቻ ጨዋታ ከማድረጉ የሚጠበቀው ከልጆች ጋር የሚያሳልፈው ጊዜ ስለሚበዛለትንም ነው ሲልም ይገልጻል። የዋይን ሮኒ የቀድሞ ክለብ ማንቸስተር ዩናይትድ በተጠናቀቀው የውድድር ዘመን በሳምንት አንድ ጊዜ ብቻ እየተጫወተ በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ትኬት መቁረጡ ይህ ነገር እንደ ቀልድ የማይታይ ነው ሲል የራሱን ሀሳብ መስጠቱን ነው መመልከትም የቻል ነው። ኦሌ ዋትኪንስም ይናገራል። ጆን ስቶንስ እንዲሁም ደግሞ በርናንዶ ሲልቫ አስገራሚ ተጫዋቾች ናቸው፣ ወርልድ ክላስ ተጫዋቾችም ናቸው። የክብር ሽኝት ልናደርግላቸው መቻሉ ደስ የሚል ነበር። ከነሱ የተወሰነ ክብር ማየት መቻላችን እጅግ በጣም ደስ ብሎናል ሲል ነው የተናገረው። በተለይም እንግዲህ ትላንትና አስቶን ቪላ ከማንቸስተር ሲቲ ጋር በነበራቸው ጨዋታ አስቶን ቪላ 2-1 ባሸነፈበት ጨዋታ እንግዲህ እነዚህ ሁለቱ ተጫዋቾች በሚሸኙበት ሰዓት ላይ የአስቶን ቪላ ተጫዋቾች እንዲሁ በክብር መሸኘታቸው እነዚህን ተጫዋቾች ይታወሳል። ይህም እንግዲህ በርካቶቹ እጅግ ድንቅ ሲሉ መግለጻቸው ነው የተመለከትነው። በዚህም የተነሳ ነበር ኦሊ ዋትኪንስ እንዲሁ ስለዚህ ነገር ሀሳቡንም መስጠትም የቻለው። ሌላኛው ጁሊየስ ኩንዴ በሃንሲ ፊሊክስ ስር የቀኝ መስመር ተከላካይ ቦታ ተመራጭነትን እንደቀነሰ ነው የተገለጸው። በዚህ በቅርብ ጊዜ ኤሪክ ጋርሻ እንዲሁም ደግሞ ሮናልድ አራሆ ከሱ የተሻለ ተመራጭም ናቸው። ከዚህ ቀደም ተከታታይነትን ያለው ብቃት ቢኖረውም የፕሪሚየር ሊግ ክለቦች ፍላጎት መጨመር እንዲሁም ደግሞ የዣው ካንሴሎ በባርሴሎና ቤት መቆየት እውን የሚሆን ከሆነ ጠንከር ያለ ጥያቄ ከመጣ ባርሴሎና ኩንዴን ዋና ጥያቄ ውስጥ ሊከተው እንደሚችል መረጃዎች እያሳዩም ይገኛሉ። ሌላኛው ፋብሪዚዮ ሮማኖ በብሬኪንግ ኒውስ አንድ መረጃን ይዞ መውጣትም ችሏል። ጁሊያን አልቫሬዝ በአትሌቲኮ ማድሪድ ኮንትራቱ የማደሱ ነገር የማይመስልም ነገር ነው። በዚህም ደረጃ ምክንያት ተጨባጭ ነገሮች ወይም ደግሞ ከባድ ውይይቶች አልተካሄዱም። አሁን ሁሉንም ነገር ተጫዋቾች የሚፈልገውን እንዲወስን እንዲሁም ደግሞ በስተመጨረሻም ለመደራደር እንዲሁም ባርሴሎና በእርግጠኝነት ተጫዋቹን ይወደዋል ሲል ሀሳቡንም ይገልጻል። እጅግ በጣም የሚፈልጉት ተጫዋች መሆኑ ነው እየተገለጸም የሚገኘው። የጁሊያን አልቫሬዝ የወደፊት እጣ ፋንታ ዲያጎ ሲሞኒ ተጠይቀውም ነበር። ይህ ጥያቄ ለኔ ሳይሆን ለሱ ነው፣ በእርግጥም ውሳኔውን እንደወሰነ እገምታለሁ ሲሉም ተናግሯል። ጁሊያን አልቫሬዝ ከዲያጎ ሲሞኒ ጋር ያለው ግንኙነት በአሁኑ ሰዓት ላይ ቀዝቃዛ በመሆኑ አትሌቲኮ ማድሪድን ለመልቀቅ እያሰበ መሆኑን ማቴዎ ሞሪቲዮም እየዘገበም ይገኛል። አርሰናል የዚህ ተጫዋች ከፍተኛ ፈላጊ ሆኖ ብቅ እንደሚል መረጃዎች በስፋትም አመላክተዋል። አሁንም ቢሆን እንግዲህ ይህ ተጫዋች ምናልባትም ወዴት ይሄዳል በርካቶቹ የሚጠብቁት ጉዳይ ነው። ባርሴሎና የዚህ ተጫዋች ከፍተኛ ፈላጊ ነው። በተለይም እንግዲህ በአሁኑ ሰዓት ላይ ሮበርት ሌቫንዶስኪ ሪታየር ማድረጉን ተከትሎ ከባርሴሎና ይህን ተጫዋች ለመተካት ዋነኛ ኢላማቸው ጁሊያን አልቫሬዝ መሆኑ ነው የተገለጸው። ይህን ገንዘብ ግን ይችሉታል ወይ? በተለይም በፋይናንሻል ፌር ፕሌይ ሁኔታ ምናልባትም ባርሴሎና ይህን ነገር ሊፈተን እንደሚችል ነው መረጃዎች እያሳዩት የሚገኙት። ሌላኛው የሊዮኔል ሜሲ የጉዳት ሁኔታን ደግሞ እንመልከት። ኢንተር ሚያሚ ትላንትና እንግዲህ 6-4 ባሸነፈበት የሜጀር ሊግ ሶከር ጨዋታ ሊዮኔል አንድሬስ ሜሲ ጉዳት እንዳጋጠመው ተናግሯል። ሊዮኔል ሜሲ በጨዋታው 72ኛው ደቂቃ ላይ አሰልጣኙ እንዲቀይሩት በመጠየቅ ነበር ከሜዳ መውጣትም የቻለው። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ እንዲቀየር የተጠየቀው የህመም ስሜት ስለተሰማው መሆኑ ነው መረጃዎች እያሳዩም የሚገኙት። የኢንተር ሚያሚ አሰልጣኝ እንግዲህ ጉሌርሞ ሆዮስ ከጨዋታው በኋላ በሰጡት አስተያየትም ስለ ሜሲ ሁኔታ የተረጋገጠ ነገር አልደረሰኝም ሲሉ ነው መናገርም የቻሉት። በቀጣይ ቀናት የበለጠ እናውቃለን ሲሉ ያስረዱት አሰልጣኙ የአካል ደግሞ ይህ ስሜት ነው የተሰማው ሲሉም እንዲሁ ገልጸዋል። የድካም ስሜት የተሰማው ይመስለኛል ሲሉ ነው የገለጹት። የዓለም ዋንጫ ውድድር 17 ቀናት በቀሩት ሊዮኔል ሜሲ ጉዳት ማስተናገዱ አርጀንቲናውያንን እንዲሁ ማስደንገጡ በስፋትም የሰማነው ሌላኛው መረጃም ነው። በስተመጨረሻ እንግዲህ ይህ የውድድር ዓመት ማለትም የ2025-26 የውድድር ዓመት ምናልባትም በእንግሊዝ ፕሪሚየር ሊግ ታሪክ እንግዲህ እጅግ ልብ የሚነካ ሆኖ መጨረሱን በርካቶቻችን እናምናለን። በተለይም ከትላልቅ ክለቦች ጋር የተለያዩ ተጫዋቾችም አሉ። ከነዚህ መካከል እንግዲህ በማንቸስተር ዩናይትድ ቤት ያለፉትን 4 ዓመታት በድንቅ ጊዜው ማሳለፍ የቻለው ካርሎስ ካሴሚሮ በስተመጨረሻም እንግዲህ ከማንቸስተር ዩናይትድ ጋር እንደሚለያይ ይፋም አድርጓል። በዛ ላይም እንግዲህ በርካቶቹ እንግዲህ የክብር አሸኛኘት ባደረጉበት ጊዜ የተጫዋች በእንባ ሲራጭም ተመልክተንም ነበር። ይህ ተጫዋች ምናልባትም ከሪያል ማድሪድ ቤት ከለቀቀ በኋላ እንግዲህ ወደ ማንቸስተር ዩናይትድ ሲመጣ ትክክለኛ ውሳኔ የወሰንኩት ይህ ውሳኔ ነው፣ እጅግ በጣም ድንቅ ነው፣ የማንቸስተር ዩናይትድ ደጋፊዎች ትለያላችሁ፣ ይህን ክለብ የሚለየው እናንተ ናችሁ፣ ደጋፊዎቹ ልዩ ናቸው ሲል እንዲሁ በስተመጨረሻ መናገሩን የምናስታውሰው ጉዳይ ነው። ሌላኛው ከማንቸስተር ዩናይትድ የተለያዩ ተጫዋች ታይለር ማለሲያም እንደሆነ እናውቃለን። ይህ ተጫዋች እንግዲህ አመጣጡ በአሰልጣኝ ኤሪክ ቴን ሃግ ዘመን እጅግ በጣም ድንቅ ነበር። ነገር ግን በጉዳቶች ምክንያት እንግዲህ
እጅግ የወረደ አቋሙን ማሳየቱን ተከትሎ በዚህ ዓመት በነጻም ይለቃል። ሌላኛው ከማንቸስተር ሲቲ ጋር እንግዲህ ያለፉትን 10 ዓመታት በ20 ዋንጫዎች ያሸበረቀው አሰልጣኝ ፔፕ ጋርዲዮላ ነው። ምናልባት በዓለም ላይ ካሉ ምርጥ አሰልጣኞች ውስጥ ግንባር ቀደም ሲሉ በርካቶቹም የሚተማመኑበት እንዲሁም ደግሞ የሚገልጹት አሰልጣኝ ነው። ፔፕ ጋርዲዮላ ከ10 ዓመት በኋላ ከማንቸስተር ሲቲ ጋርም ተለያይተዋል። ማንቸስተር ሲቲም በትልቅ ደረጃ አስቀምጦ ነው የተለያየው። ማንቸስተር ሲቲዎችም እንግዲህ ለሱ ክብር ሲባል ሐውልት እንደሚሰሩለት እንዲሁም ደግሞ ስታንድ እንደሰየሙለት ነው የተገለጸው። ሌላኛው ካፒቴኑ በርናንዶ ሲልቫ ነው። ይህም ተጫዋች እንግዲህ ያለፉትን ጊዜያት በእንግሊዝ ፕሪሚየር ሊግ 5 ዋንጫዎችን ያነሳ የአውሮፓ ሻምፒዮንስ ሊግ እንዲሁም የኤፍኤ ካፕና የካራባኦ ካፕ ዋንጫዎችን ያሳካው የተጫዋች በስተመጨረሻም እንደሚለያየም ተገልጿል። ጆን ስቶንስም እንዲሁ እንደሚለያይ የተገለጸ ሲሆን እነዚህም እንግዲህ በስሜት ውስጥ ሆነው ትላንትና መለያየታቸው የተገለጸም ጉዳይ ነው። በሊቨርፑል ቤት ሙሐመድ ሳላህ እንዲሁም አንዲ ሮበርትሰን የተለያዩበት እጅግ አስገራሚም ነበር። በተለይም ሙሐመድ ሳላህ እንግዲህ እኔ ስሜታዊ ተጫዋች አይደለሁም፣ ነገር ግን በህይወቴ እንደዚህ አልቅሼም አላቅም፣ ማለቅስም አይመስለኝም። እጅግ ስሜት የሚነካ ነው። አሁንም ቢሆን ወደፊትም ቢሆን የሊቨርፑል ደጋፊ ሆኜ እቀጥላለሁ። አንፊልድ ለኔ ልዩ ነው ሲል መናገሩንም ሰምተናል። አንዲ ሮበርትሰንም እንግዲህ ከ9 ዓመታት በኋላ ከሊቨርፑል ጋር እንደሚለያየም ተገልጿል። በስፔን በሪያል ማድሪድ ቤት እንግዲህ ዳኒ ካርቫል ካፒቴኑ ከ22 ዓመት በኋላ የተለያየበት እጅግ ልብ የሚሰብር እንዲሁም ደግሞ ልብ የሚነካ አሸኛኘትን ተመልክተናል። ዴቪድ አላባም እንዲሁ በተመሳሳይ እንግዲህ እሱ የሚጠቀምበትን የሴሌብሬሽን አይነት መቀመጫ ይዘው እንግዲህ እሱን ሲሸኙት እጅግ በጣም የሚገርምም ነበር። በባርሴሎና ቤት ሮበርት ሌቫንዶስኪም እንዲሁ የክብር አሸኛኘት የተደረገለት ሌላኛው ተጫዋች ነው። በበርንማውዝ ቤት አንዶኒ ኢራኦላ እንዲሁ የወጣበትን እንግዲህ በክብር እየተሸኘበት መሆኑን ነው መመልከትም የቻለው። ይህም እንግዲህ በስተመጨረሻ በርካታ ልብ የሚነክሩ ነገሮችን በተለያዩ የእግር ኳስ ሁኔታዎች የተመለከትነውም ጉዳይ ነው። በስተመጨረሻም የእንግሊዝ ፕሪሚየር ሊግን ዋና አሸናፊ ሆኖ ያጠናቀቀው አርሰናል እንግዲህ በዚህ ዓመት ከ22 ዓመቶች በኋላ ዋንጫ ማሳካቱ ለበርካታ ደጋፊዎች፣ ለተጫዋቾች እንዲሁም ደግሞ ለአሰልጣኞች ልዩ እንደነበር መገለጹ የሚታወስም ጉዳይ ነው። ለቀጣይ ዓመትም እንዲሁ ዝግጁ እንሆናለን ሲሉ መግለጻቸው የሚታወስም ጉዳይ ነው። በአሁኑ ሰዓት ላይ የሚጠበቀው ሌላኛው ነገር አርሰናል በቅዳሜ ዕለት ከፓሪስ ሳን ዠርሜን ጋር በቡዳፔስት የሚያደርጉት ጨዋታ ማን ያሸንፋል የሚለው እንግዲህ በርካቶቹ ካሁኑ እየጓጉለትም ይገኛሉ። አርሰናል ይህንን ታሪክ እንግዲህ በመቅረፍ ለመጀመሪያ ጊዜ አሰልጣኝ ሚኬል አርቴታ ታሪክ እየሰሩ ይሆን የሚጠበቅም ጉዳይ ነው። ቼልሲዎች ከውድድር ውጪ የሆኑበትን እንዲሁ ነው በዚህ ዓመት መመልከትም የቻለው። ከዩሮፓ ሊግ፣ ከኮንፈረንስ ሊግ እንዲሁም ደግሞ ከአውሮፓ ሻምፒዮንስ ሊግ ውጪም ናቸው። በሚቀጥለው ዓመት እንግዲህ በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ እና በካራባኦ ካፕ ብቻ ነው የምንመለከታቸው። ይሁም በአውሮፓ ትላልቅ ሊጎች አለመሳተፋቸው እንግዲህ ጉዳት ሊሆን እንደሚችል እየተገለጸ ቢሆንም ነገር ግን ለአሰልጣኝ ዣቪ አሎንሶ በእርጋታ እንግዲህ ቲሙን እንዲሰራ በርካታ ነገር ይጠቅመዋል ሲሉም በርካቶቹም ይገልጻሉ። ሌላው የሚነሳው የዌስትሃም መውረድም ነው። ዌስትሃም መውረዱን ተከትሎ እንግዲህ እንደ ማቲያስ ፈርናንዴዝ ያሉ ተጫዋቾች ይለቃሉ ተብሎ ይጠበቃል። ይህ የ21 ዓመት ተጫዋች በማንቸስተር ዩናይትድ፣ በፓሪስ ሳን ዠርሜን እንዲሁም በአርሰናል የሚፈልግ ተጫዋች ነው። እነዚህም ተጫዋቾች ምናልባትም እንግዲህ በዝቅተኛ ገንዘብ የተለያዩ ክለቦች የመቀላቀል እድል አላቸው እንደ ዣሮድ ፖል እንዲሁም ደግሞ ሰመርቬል ያሉ ተጫዋቾችም ማለት ነው። ቶተንሃም ሆትስፐር ተረፈበትን እንዲሁም ደግሞ እንደ ሊቨርፑል ያሉ ክለቦች እንግዲህ 5ኛ ደረጃነት ይዘው ማጠናቀቅ የቻሉበትን ዓመት የተመለከተበት ዓመት ነው። በዚህ ዓመት ብሩኖ ፈርናንዴዝ 21 አሲስቶችን በማድረግ እንዲሁ የእንግሊዝ ፕሪሚየር ሊግ የአሲስት ሪካርዱን የሰበረበት፣ በጣሊያን ሴሪኤ ደግሞ ያልተጠበቁት በተለይም እንግዲህ ኤሲ ሚላንና ጁቬንቱስ በአውሮፓ ሻምፒዮንስ ሊግ እንደማይሳተፉ የተረጋገጠበት ዓመት ኮሞ በታሪኩ እንግዲህ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ የሚሳተፍበትን ውጤት ትላንትና በአሰልጣኝ ሴስክ ፋብሪጋስ ያሳካበት መሆኑን የቅርብ ጊዜ የትላንትና ተውስታችን ነው። ስለዚህ ዓመት የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግ እንዲሁም ደግሞ ስለ ሌሎች ሊጎች ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የተወደዳችሁና የተከበራችሁ አድማጮቻችን እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።